ባነጋገር በድርጊት በብዙ ነገር የተወላገደውን ሰውዬ ጀግና ያልነው ቀን ከታች የሚመጣው ሰው ጀግንነት ወይም ደግሞ የጀግንነት መመዘኛው የሚመስለው እሱ ነው። ስለዚህ አነጋገሩም ስነ ምግባሩም በነውር ማጌጥ ይጀምራል። ያኔ ትውልድ ይበላሻል። ቲክቶከሩ አዶናይ ለሰይፉ ስሜታዊ የሆነ ምላሽ ከሰጠ በኋላ አንድ የሰይፉ ደጋፊ እንዲህ ሲል ሐሳቡን ገለጸ። አዶናይ ሰይፉን በአካል አግኝቼው ዲቻ ቦይሶችን አንተ ጣቢያ ላይ ይቅረቡና ድጋፍ ያግኙ ስለው ችላ አለኝ ሲል ሰማሁት። አዶናይ ሰይፉ ሲያገኘው እንደ አድናቂዎቹ እንዲያዩ ነበር የፈለገው መሰለኝ። ሲቀጥል ሰይፉ ፕሮግራሙ ላይ የሚቀርቡ ሰዎች በማናጀሩ በኩል ጨርሰው ሰይፉ ጋር የቀረጻ ቀን የሚገናኙት ደግሞ ዲቻ ቦይስ ማን ናቸው? ምን ሆኑ ብሎ ነው ሰይፉ አቅርቦ ድጋፍ የሚጠይቅላችሁ? አስቡት። ስንት የታመመ ስንት መረዳት ያለባቸው ሰዎች እያሉ እሱ መንገድ ላይ ሲሰሩ የነበሩ ልጆችን ከስራ አንስቶ ምንም አይነት ተሰጥኦ ይሁን የተለየ ነገር የሌላቸው ልጆች ይዞ ኑ ሰግጡና ተረዱ ሲል ሰይፉም እንደሱ ሰግጦ ማስረዳት ነበረበት ወይ? መረዳት ይገባቸዋል ብንል ቆይ እንደነ ዲቻ ቦይስ ያሉ ሰዎች በአንድ ቀን ከሚሊዮን በላይ አናገኝም ወይ? አረ ተው ክፉ አታስወሩን። አዶናይ ሆይ ልክህን ወቅ የሚል ነው። በእርግጥ አዶናይ ይህን ሐሳብ ከሰጠ በኋላ በርካታ ሰዎች በማህበራዊ ሚዲያ የተለያየ ሐሳብ እየሰጡ ነው። የመጀመሪያው ሰይፉ በፍጹም ሊነካ የማይገባው ከመቄዶንያ እስከ ግለሰቦች ድረስ ራሱ ስሙን ሳይገልጽ የረዳቸው ሰዎች ብዙ ናቸው። በቶክ ሾው ላይም ከ13 ዓመታት በኋላ ለፍቶ የሰራው ስምና ዝና ነው። ነገር ግን አዶናይ በፌስቡክ ላይ ወይም ደግሞ ቲክቶክ ላይ በመጣ በዲጂታል ሚዲያ የተናገረ እዚህ ግባ የሚባል ስራ ያልሰራ ለዛውም ደግሞ ወደ አደባባይ የወጣውና የታወቀውም ኢትዮጵያ ነውርና ብልግና ብለው በሚናገሯቸው ነገሮች ነው እያሉ ነው። አንዳንዶች ግን አዶናይ ካለበት ችግር ለመውጣት ጥረት እያደረገ ስለሆነ ልንረዳው ይገባል ይላሉ። ሌሎች ደግሞ የክሬተርስ አዋርድ ወይም ደግሞ የቲክቶክ ሽልማት የመኪና ጉዳይ አዶናይን ስሜታዊ አድርጎታል። የተናገረውም በዛ ነው። የዱቻ ቦይስ ጉዳይ እንደ መነሻ ሆነ እንጂ ዩቲናስን ሰይፉ እንግዳ አድርጎ እሱን አላደረገውም በሚል ነው። ሌሎች ደግሞ ጉዳዩን የብሔር መልክ እየሰጡት ነው። አዶናይ ትግሬ ስለሆነና ሰይፉን ትግሬ ስለሚጠላ እያሉ ነው። ለማንኛውም የተከሰተው ነገር ምንድን ነው? ሰይፉና አዶናይ ምን ያገናኛቸዋል? አጠቃላይ ሰይፉን የሚወቅሱ ሰዎች ምን ነጥብን ያነሳሉ? አዶናይ ሰይፉን ከተናገረ በኋላ ምን ደረሰበት? ምን ገጠመው? አዲስ መረጃችን ይነግራችኋል። ተከተሉ። እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ማለት እንደሌለባቸው መልእክት አድርሰሃል። የመስከረም ወር ተጽዕኖ ፈጣሪ አዶናይ በሰይፉ ሾው ላይ ላለመቅረብ መወሰኑን ይፋ ካደረገ በኋላ በርካታ ሀሳቦች ተነስተዋል። የመስከረም ወር የሶሻል ሚዲያ ተጽዕኖ ፈጣሪ አሸናፊ ሆኖ አዶናይ በታዋቂው ሰይፉ ሾው ላይ እንዲቀርብ የቀረበለትን ግብዣ እንደማይቀበል አስታውቋል። አዶናይ ይህን ውሳኔ ያሳለፈበትን ምክንያት ሲገልጽ የዝግጅቱ አዘጋጅ ሰይፉ ፋንታውን በአሽሙር ተናግሮኛል የሚል ነው። ሰይፉ በዝግጅቱ ላይ አዶናይ ሾው ላይ ለመቅረብ ከፈለገ ሾው ለሁሉም ክፍት ስለሆነ መቅረብ እንደሚችል በመግለጽ የጋበዘው ሲሆን ንግግሩ ሲያጠቃልልም ዶናይ የሚል ቃል ተጠቅሟል። አዶናይ ይህን ዶናይ የሚል አጠራር እንዳሽሙርና እንደ ቅኔ ወስዶታል። በብዙ ማህበራዊ ሚዲያ ተጠቃሚው ዘንድ ሰይፉ የተጠቀመው ቃል ዶናይ ወይም ዶና የሚለው ከአዶናይ ቀደም ሲል ሰዎችን ለማስተማር ሲጠቀምባቸው ከነበሩ ቃላት መጨረሻ ላይ ካለችው የከምትለው ፊደል ጋር ተመሳሳይነት ስላለው እንዳሽሙር ተወስዷል። አዶናይ በመጨረሻ ምላሹን ሲሰጥ ሾው ላይ ለመቅረብ እንደማይፈልግ በማያሻማ ሁኔታ ገልጿል። ለዚህ ምክንያቶችን ሲዘረዝር በአካል አግኝቼው ነበር፣ በክብር አላዋራኝም የሚለው አንዱ ነው። ሌሎች ደግሞ አዶናይ ማን ነውና ነው በክብር የሚያዋራው ይላሉ የሰይፉ ደጋፊዎች። አዶናይ ግን የምርጫ ቅስቀሳ ያስፈልገኝም በማለት ሾው ላይ መቅረብ ሽንፈቴን ወይም ድሌን አይለውጠውም የሚል አቋም አንጸባርቋል። ሰይፉንም እንደሚያከብረውና እሱን እያየ እንዳደገም በእርግጥ ገልጿል። ከዚህም በዘለለ ሰይፉ በኢትዮጵያ ውስጥ ምንም ያልሰሩ የኢትዮጵያን ባህል፣ ሃይማኖት፣ እምነትና ወግ የሚያንቋሽሹ ሰዎች እየመጡ ነው፣ ይሄ ነገር አግባብ አይደለም የሚል ሐሳብና አስተያየት አንስቶ ነበር። ይህ ደግሞ አዶናይ በመጣበትና የታወቀበት መንገድ ጋር በርካታ ሰዎች ስላገናኙት ለአዶናይ የተሰጠ አሽሙር ነው በሚል ወስደውታል። በእርግጥ አዶናይም የተረዳው እንደዛ ነው። ለቲክቶክ አዋርድ ሽልማት ብለህ በሰዎች ደካማ ጎን እየገባህ በየሰዓቱ የናደረኩኝ እያልክ ሰሞኑን በዲቻ ቦይሶችና ሌሎች አንጀት የሚበሉ ልጆች እየሰበሰብክ ሙሉ ቀን እየፖስትክ ይውልኝ የምትል ሰው እንዴት ራስህን ከሰይፉ ጋር ታነጻጽራለህ? ይሉታል የሰይፉ ደጋፊዎች። ሰይፉ
ፋንታውን እኮ ከራሱ ኪስ እያወጣ ነገር ግን ስሙ እንዳይገለጽ የሚፈልግ ወዳጅ እያለ በርካታ ሰዎችን ከችግር ያወጣ የረዳ ግን እሱ እንደረዳቸው እንዲታወቅበት የማይፈልግ እጅግ ትልቅ ክብር የሚገባው ሰው ነው ይላሉ። አንተ ግን በዚህ ልክ ሰይፉን እንዲህ በድፍረት ለመናገር ያበቃህ ምን ይሆን ሲሉ ሰይፉን ከተናገረ በኋላ ያልጠበቀው ተቃውሞ አዶናይ ገጥሞታል። ይቅርታ እንዲጠይቅም ግፊት እየበረታበት ነው። ይህ የማይሆን ከሆነ ደግሞ የቲክቶክ አካውንቱን ወደ ማዘጋት እንደሚደርሱ የሰይፉ ደጋፊዎችና አድናቂዎች እየተናገሩ ነው። ይህም አዶናይ ሰይፉን በስሜት ከተናገረ በኋላ የጠበቀው ያልታሰበ ነገር ሆኗል። እርሱ ግን ድጋፍ እንደሚኖረው አምኖ ያደረገው ነገር ነው ይላሉ። ካናዳ ሀገር ላይ ተቀምጠህ ስታውደለድል የኖርክ ሰው እንዴት ለሀገሩ ትልቅ ስራ የሰራና ሐውልት ሊቆምለት የሚገባን ሰይፉን በዚህ ልክ ልታወርድ ፈለግ ሲሉ በጽኑ ተቃውሞታል። ሰይፉን መቼም ከኢትዮጵያ ሕዝብ ልቡ ሳታወጣውም ሰይፉ ከካሜራ ውጭ የሰራቸው በጎ ስራዎች ካሜራ ደቅኖ ሚዲያ ላይ ቢበትነው ጫፉ አትደርስም። ትንሽ ሰው ትንሽ ነው አንሶ ያሳንሳል፣ ይች ባሪያ ሳለች ቤት ይለቀሳል ይላሉ አበው ሲተርቱ ይላል። እና አዶናይ ተረጋጋ፣ ክብር የሚገባውን ሰው አወርዳለሁ ብለን እንዳትዋረድ፣ ለነገሩ ላንተ ቅሌት ብርቅ አይደለም ሲሉ ድጋሜ ተቃውሞ አስተናግደዋል። ሰይፉ አዶናይን ባነጋገረበት በድርጊት በብዙ ነገር የተወላገደ ሰው ነው ሲሉ ደግሞ የአዶናይ ደጋፊዎች ሰይፉን ሸንቁጠዋል። በነውር ያጌጠ ሰው ሲል አዶናይን ገልጾታል ነው የሚለው። በእርግጥም ሰይፉ በኢትዮጵያ ዲጂታል ሚዲያ ላይ ነውር የሆኑ ነገሮችን ወደ አደባባይ እያመጡ ፌመስ መሆን ወይም መታወቅ መሰገጥ አግባብ አይደለም የሚል አቋም አለው። አዶናይ ሰዎችን ለማስተማር ሲል ማንም የማይደፍረውን ቃል በመጠቀሙ ሰይፉ የዘረኝነትና የጥላቻ ሱስ ተወጥቶበታል በማለት ደግሞ ይህንን ጉዳይ ከብሔር ጋር ወይም ደግሞ አዶናይ ትግሬ ስለሆነና ሰይፉ ትግሬ ስለሚጠላ ነው ወደሚል ጉዳይ ወስደውታል። ይህንን ብቻ አይደለም ያነሱት፣ ሌላም ጉዳይ አለ። ሌላኛው አዶናይ ሰይፉ የማያቀርበኝ ከዮኒ ማኛ ንሸነው ወይ የሚለው ነው። ስለዚህ ይህ ማነጻጸሪያ በራሱ አግባብ አይደለም፣ ራስን ከሌላ ጋር መሞከር የሚለው አንዱ ሐሳብ ነው። ዮኒ ማኛ እንደ ጀግና አቅርቦ ያሞካሽ ሰይፉ ፋንታውን በለጋ ዕድሜው ሰዎችን በመርዳት በማስተማርና በማበርታት የተጠመደ ወጣት አዶናይ ግን ባለ በሌላ አቅሙ ተጠቅሞ ሊጠልፈውና ሊያሸማቅቀው በየቀኑ እየደከመ ነው። አዶናይ የሚሰራ በወጣቶች ዙሪያ ነው። ሽማግሌው ሰይፉ ግን ወጣት አንቂዎች ለምን ተፈጠሩ ይመስል ጠምዶ ይዞታል ሲሉ የሚቃወሙ ሰዎችም አሉ። በሌሎች ደግሞ የዚህ ዓመት የቲክቶክ ክሬቲቭ አዋርድ የተዘጋጀው ተወዳዳሪዎችን አወዳድሮ ለመሸለም ሳይሆን ከዚህ በፊት ዩቲና ስላልተሸለመች እሷን መኪና ለመሸለም ነው ይላሉ። ኢትስ ሴታፕ ይላሉ። ከጅምሩ እሷን ለመሸለም ታቅዶ የተከናወነ ፕሮግራም ነው እንጂ ተወዳዳሪዎችን አወዳድሮ ለመሸለም የተዘጋጀ ፕሮግራም አይደለም እያሉ መኪና የሚገባው ለአዶናይ ነው የሚል ሐሳብ ያነሳሉ። በእርግጥ የቲክቶክ ክሬቲቭ አዋርድ አዘጋጆች መጀመሪያን ፕሮግራም ሲያሰናዱ እርግጠኛ ነበሩ ዩቲ ትመረጣለች ብለው ይላሉ። አዶናይን በጭራሽ አላሰቡትም ነበር። በሰፊ ልዩነት ደርቧት ያልፋል ብለው አልገመቱም። ነገር ግን ያላሰቡትና ያላቀዱት ሆነ። አዶናይ በሰፊ ርቀት ቮት መምራት ሲጀምር 78155 በሆነ ርቀት ነበር ብለው ምክንያቱን ያነሳሉ። ከዛ በኋላ የአዋርዱ አዘጋጆች ሰይፉ ሾው ላይ መቅረብን አስታከው ወደ 60 የሚሆኑ ቮት በራሳቸው ጨመሩላት። ቅዳሜ ምሽት የቲክቶክ ክሬቲቭ አዋርድ አዘጋጆች ከጂ ፓወር ማኔጅመንቶች ጋር በስካይላይት ሆቴል ምስጢራዊ ስብሰባ አድርገው ነበር ይላል። የስብሰባ እንግዲህ አዶናይ እንዳይመረጥና ዩቲ እንድታሸንፍ የሚለውን ለመነጋገር ነው የሚል ክስ ቢያመጡም ይህ ክስ በእርግጥ አሳማኝ አልሆነም። አዶናይን እዚህ ውድድር ላይ ለማሟሟቅ ነው ያስገቡት እንጂ ውድድሩ የተዘጋጀው ዩቲናስ መኪና ለመሸለም ነው ብለውም አብዝተው ይከራከራሉ። ሌሎች ደግሞ አዎ ሰይፉ ዘረኛ አይደለም ከዛም በላይ ነው በማለት ለአዶናይ ውግንናቸውን እያሳዩ ሲሆን ወደ ኋላ ተመልሰው አንዲት ልጅና በጦርነት ስለተደፈረች ሴት ታሪክ ያነሱበታል። ታስታውሱ እንደሆነ ትላለች ጻፊዋ የትግራይ ጦርነት ገፍቶ ደብረ ብርሃን አካባቢ የተቃረበ ሰሞን አንዲት ሙስሊም ታዳጊ በትግራይ ኃይሎች የተደፈረች በሚል ፕሮግራም ላይ ቀርባ ነበር። አሁንም እኔ ያቺ ምስኪን ታዳጊ ዋሽታለች አልተደፈረችም ወይም በደል አልደረሰባትም ብያልልም። ምንም ጥያቄ የለውም። በጦርነት ትልቁ ክፋት ሴቶችና ህጻናትን ኢላማ ማድረጉ ነው። እኔ ግን የምጠይቀው የዛች አይነት ሴት ታሪክ ኧረ ከዛም የከፋ ጭምር በትግራይ ምድር ላይ ተፈጽሞ የለም ወይ? በዚህ ዙሪያ ላይ ሰይፉ አንድ ፕሮግራም
ሰርቷል ወይ? የዓለም ታላላቅ ሚዲያዎች እንኳን መነጋገሪያ የሆኑ አሰቃቂ ግፍና በደል ከደረሰባቸው ሴቶች አንዳቸውን እንኳን ይዞ ለምን አልቀረበም የሚል ሐሳብን አንስተዋል። በእርግጥ እናም አሁን አዶናይን የሚጠላው በትግሬነቱ ነው ይላሉ። ሌሎች ደግሞ አዶናይን ትግሬ፣ አማራ ወይም ጉራጌ፣ ኦሮሞ ስለሆነም ሳይሆን የመጣበት መንገድ ይሄ ስግጥና የሚለው ነውርና ሊነገሩ የማይገባቸው ነገሮችን በአደባባይ ማድረግ እርሱ የኛ ልጅ ነው ተብሎ ሊኮራበት ሳይሆን ሊታፈርበት የሚገባ ነው ሲሉ ሰይፉን ይከላከላሉ። አንድ ጸሐፊ ግን እኔ ሰይፉን በአካል አላውቀውም፣ በድምጽና ምስል ግን አውቀዋለሁኝ። በምስል መላጣ መሆኑንም ተረድቻለሁ። ነገር ግን ጸጉሩ የተመለጠ ባለ ብሩህ አእምሮ መሆኑን በክትትል ተገንዝቤያለሁ። ብሩህ አእምሮ እውቀትን፣ ቅንነትና ተራማጅነትን አስተናብሮ እየያዘ ነው። አዶናይ ጫፉ የደርስም የሚል ይዘት ያለው መልእክት አስተላልፏል። ሰይፉ ሌላ የሚፈራውን አጀንዳ ለማስተናገድ የተዘጋጀ ባለሙያ ነው። ተመልካቹና አድማጩን ቢያከብር የሚያመናበትን ሐሳቡን በይሉኝታ የማይቀይር ሰው ነው። ደግሞ ሚዛን የሚጠብቅ የመሃል ሰው ነው። ሰይፉ አንድን ሰው ለመጋበዝ የሚወስነው ብሔሩና ሃይማኖትን አይቶ ሳይሆን ለእርሱ መድረክ ተልኮ እንደሚመጥን አይቶ ብቻ ነው። ሰይፉ ፍጹም ነው እያልኩ አይደለም። ስጋ ለባሽ ሆኖ ማን ፍጹም ይሆናል? ነገር ግን ከብዙዎቻችን ቀድሞ ወደፊት የተጓዘ አርበኛ ስለሆነ አስተያየት ስንሰጠውም ስንተቸውም በዚህ ሁሉ መረዳት ሊሆን ይገባል እያሉ ነው። በእርግጥም ሰይፉ ፋንታሁን በኢትዮጵያ ልብ ውስጥ በኢትዮጵያ ሚዲያና በጎ አድራጎት ታሪክ ውስጥ ሰይፉ ፋንታሁን የሚለው ስም ከፍ ብሎ ጎልቶ የተቀመጠ ስም ነው እንጂ አሁን ላይ ቲክቶክ ላይ ልክ እንደና አዶናይ እየመጣ አይደለም ይላሉ ደጋፊዎች። ሰይፉ ለዘመናት በሰራው ተከታታይ ስራ ብቻ ሳይሆን ለሀገሩና ለወገኖቹ ባሳየው እውነተኛ ልባዊነት ምክንያት በብዙ ኢትዮጵያ ልብ ውስጥ የዘለቀ ቦታ አግኝቷል። ማንም ሊዋርደው የማይችል ታላቅ ሰው ነው። ለመቄዶንያ ያስመዘገበው ታላቅ ድል ሰይፉ ፋንታሁን ለ3 ወራት ቀንና ሌሊት ሳይል ለብዙ ሺዎችና እናቶች አባት መኖሪያ ለሆነው ለመቄዶንያ አረጋውያን የአእምሮ ህሙማን መርጃ ከ1 ቢሊዮን ብር በላይ እንዲሰበሰብ ያደረገ ብቸኛ ግለሰብ ነው። ይህን ታሪክ አይረሳውም ይላሉ። ሰይፉ በኢትዮጵያ ውስጥ ካሉ ከማንኛውም ዝነኛ ሰው በላይ ከፍ ያለ ደረጃ ላይ ሆኖ ያሳየና በስራ የደገፈ ብቸኛ ነው። በዚህ ኢትዮጵያ ሌላ ትርፌት ቢኖረኝ ፈቅጄ ሰጠው ነበር የሚሉት ትልቅና ብቸኛ ሰው ቢኖር እርሱ ሰይፉ ፋንታሁን ብቻ ነው ይላሉ ደጋፊዎች። የእርሱ አስተዋጽኦ የሚዲያ አቅምን ወደ በጎነት የመለወጥ እውነተኛ ምሳሌ ነው። በኢትዮጵያ ልብ ውስጥ የሰይፉ ፋንታሁን ቦታ ለዘላለም የጸና ነው። ኢትዮጵያ ሀገራችን እንዳንተ አይነት ሰዎች በማግኘቷ እድለኛ ነች ሲሉ ለሰይፉ አድናቆታቸውን ሰጥተዋል። ይህ ብቻ አይደለም። ከዚህ በፊት በርካቶች ሾው ጀምረው አቋርጠዋል። ጥናቶች እንደሚያሳዩት በዓለም ላይ ከ90% በላይ የሚሆኑ ቶክ ሾዎች በተጀመሩበት በአመታት ይቋርጣሉ። ሰይፉ ግን ከ13 ዓመታት በላይ ያለማቋረጥ ቶክ ሾውን በማስቀጠል ልትደነቅ ይገባል ብሎታል ዶክተር ወዳጄነህ መሐረነ ከ2 ዓመት በፊት ሰይፉ ሾው ላይ ቀርቦ ስለ ሰይፉ ጥንካሬ በሰጠው ምስክርነት። እግዚአብሔርን መፍራት፣ ከሱስ ነፃም ሆነ ጥሩ የማዳመጥ ችሎታ በስራ ውጤታማ እንድትሆን ረድቶሃል። አንተ ድንቅ ሰው ነህ ብሎታል በምስክርነቱ ዶክተር ወዳጄነህ መሐረነ። በነገራችን ላይ ሰይፉ አሁን ላይ በእርግጥም ከአዶናይ ልክ ነው ለማለት ይከብዳል። አዶናይ ግን ይህን ሀሳብ ወደ ማህበራዊ ሚዲያ ካመጣ በኋላ የጠበቀው አነጋጋሪነት ውዳሴ ሳይሆን የከፋ ትችትና ውግዘትን አስተናግዷል። ታላላቆችን ማክበር፣ ኢትዮጵያ ሴትንና ጨዋነትን መጠበቅ፣ ማህበራዊ ሚዲያን በአግባቡና በስነ ስርዓት መጠቀም ይገባል የሚሉት የበርካቶችን ሀሳብ እንዲሁም አዲስ መረጃ ይጋራዋል። በቀጣይ ሌሎች መረጃዎችን ስናገኝም እዛ እንመለሳለን። የአሁኑን ግን አበቃን። መልካም ጊዜ